ሰላም ሰላም የቻናላችን ቤተሰቦች እንዴት ናችሁ? ባያላችሁበት ሰላምታ ይድረሳችሁ። በዛሬ ትምህርታችን በአዲስ ቪዲዮ ይዣላችሁ የመጣሁትኝ በዛሬ ትምህርታችን የምናየው እንግሊሽ ቫውልስ ኤንድ ኮንሶናንትስ ለጀማሪዎች የሚሆን ለቢግነሮች የሚሆን ከምንም በፊት እንግሊሽ ሌተሮችን ለሚያውቁ ልጆች ኤቢሲዲን እስከ ዚ መጨረሻው ድረስ የሚያውቁ ለማንበብ ለጀማሪዎች የሚሆን መጀመሪያ ላይ ማወቅ ያለባቸው ሌተሮችን ካወቃችሁ በኋላ ግዴታ ስለ ቫውል እና ኮንሶናንት መሆን አለበት። እንግዲህ ቫውል ምንድነው? ኮንሶናንት ምንድነው? በእያንዳንዱ ምሳሌ በመስጠት በደንብ አድርገን በደንብ በሚገባችሁ መንገድ አሳያችኋለሁ ማለት ነው። እስከ መጨረሻው ድረስ አብራችሁን ቆዩ። አዳዲስ የሆናችሁ ለቻናሉ አዲስ የሆናችሁ ልጆች ሰብስክራይብ በማድረግ እንዲሁም ላይክ ለሌሎች ደግሞ ሼር በማድረግ ቪዲዮውን ጀምሮ ቀጥታ ቫውል እነማን ናቸው ወይስ ደግሞ ኮንሶናንት የሚባሉት እነማን ናቸው አንድ ባንድ እናያቸዋለን። መልካም ቆይታ። ሰላም ጤና ይስጥልኝ። ይህ ሰላም የኦንላይን ትምህርት ቤት ነው። እንኳን በሰላም መጡ። የምናስተምራችሁ ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ከጀማሪዎች እስከ ከፍተኛ በተለያዩ የሶሻል ሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም አፕ በግልና በግሩፕ እያስተማር እንገኛለን። የትም ሀገር ቢሆኑ የሚፈልጉትን ትምህርት በሚመቸው ሰዓት እናስተምራለን። ለህፃናት ልዩ እንክብካቤ እናደርጋለን። ስልክ 0924 43 05 42 ይደውሉ፣ ይመዝገቡ። ኦኬ እንግዲህ እንግሊሽ ሌተሮች 26 ናቸው ካልነን እንግሊሽ ሌተሮች ጠቅላላ 26 ናቸው ካልነን ቫውል የሚባሉት 5 ቫውል ሌተሮች አሉ ማለት ነው። ስንት አልኳችሁ? 5 ቫውል ሌተሮች አሉ። ስለዚህ ቫውሎችን መጀመሪያ እናያለን። ቀሪዎቹ ኮንሶናንት ስለሆኑ እናንተ መያዝ የሚጠበቅባችሁ ቫውሎችን ነው። አምስቶቹን ከያዛችሁ ሌሎቹ ኮንሶናንት ይባላሉ ማለት ነው። ኦኬ የመጀመሪያዋ ሌተር ማን ትባላለች? ኤ ትባላለች። ኦኬ ሁለተኛዋ ቫውል ማን ትባላለች? ዩ ትባላለች። ዩ። ሶስተኛዋ ቫውል ሌተር ማን ትባላለች? አይ ትባላለች። አራተኛዋ ቫውል ሌተር ማን ትባላለች? ኢ። ሌላኛዋ ማን ትባላለች? ቀሪዋ ኦ ትባላለች ማለት ነው። ሉክ እንግዲህ ካለ እነዚህ እንግሊዘኛ ማንበብ በጭራሽ አይቻልም። እነዚህ ቫውል ሌተሮች ናቸው። ኤ፣ ዩ፣ አይ፣ ኢ፣ ኦ ወይም ደግሞ ስሞል ኤን ካፒታል በባለፈው አሳይቻችኋለሁ። ኤ፣ ዩ፣ ኤ አለች እዚህ ጋር ኦኬ። ከዛ ዩ አለች፣ አይ አለች፣ ኢ አለች፣ ኦ እዚህ ላይ እንደምታያቸው ከዚህ ጋር ያሉት ታች ላይ የጻፍኩላችሁ ስሞል ሌተሮች ናቸው። ስሞል ሌተሮች ናቸው ወይም ቫውል ካፒታሎች እነዚህ ናቸው፣ ስሞል እነዚህ ናቸው ማለት ነው። ካለ እነዚህ መጻፍ እንግሊዘኛ ወርድ የተፈለገን ሊሆን ይችላል መጻፍ ማንበብ አንችልም ማለት ነው። ከንፈራችን ሲጋጭ ወይም በተናጋችን እና ምላሳችን ሲገናኝ ጥርሳችን ከምላሳችን ጋር ስናገናኘው የሚወጡት ድምጾች ከሆኑ ኮንሶናንት ይባላሉ። እነዚህኞቹ ግን ልክ በአየር ላይ የምናወጣቸው ድምጾች ናቸው። ለምሳሌ አ ስንል አፋችን ብቻ የተከፈተው ማለት ነው። ሌላ የተገናኘ የአካል ክፍላችን የለም። ዩ ስንል አሁንም የተገናኘ የአካል ክፍል የለንም። ዩ በአየር ላይ የምናወጣው ድምጽ ነው ማለት ነው። አይ ስንል አይ አሁንም የተገናኘ የአካል ክፍል የለንም፣ በአየር ላይ የሚወጣ ድምጽ ነው። ከዛ ዩ ማለትም ኢ ስንልም የሚገናኝ ነገር የለም። ኢ ኦኬ። ኦም ተመሳሳይ አፋችን ክብ አድርገን የምናወጣው ድምጽ ነው እንጂ የሚገናኝ የአካል ክፍል የለንም ማለት ነው። ስለዚህ እነዚህ ድምጾች ናቸው ቫውል የሚባሉት እነዚህ ናቸው ማለት ነው። ስለዚህ በምሳሌዎች አሁን እናያቸው ማለት ነው። አሁን ከነዚህ ውጭ ያሉት ከአምስቶቹ ቫውል ውጭ ያሉት ሌሎቹ ምንድን ናቸው? ኮንሶናንት ሌተሮች ናቸው። ኮንሶናንት ማለት ደግሞ በአፋችን ስንጠራቸው ለምሳሌ ከንፈራችን
ተገናኝቶ የሚያወጣቸው ድምጾች ወይም ከተናጋችን ጋር ምላሳችን ከጥርሳችን ጋር ከድዳችን ጋር ሲገናኝ የምናወጣው ድምፅ ምን ይባላል? ኮንሶናንት ይባላል። ወይም በአማርኛ እነዚህ ቫውል የሚባሉት በአማርኛ አናባቢ፣ ኮንሶናንት የሚባሉት ደግሞ ተነባቢ ያ ማለት ራሳቸውን ችለው የሚነበቡ ማለት ነው። ቫውል ደግሞ ከኮንሶናንቶች በኋላ ነው የሚመጣ። ቀድሞ የሚመጣ ማን ነው? ኮንሶናንት ናቸው ቀድሞ የሚመጡት። ከዛስ ሁለተኛ ላይ የሚመጡት ቫውል ናቸው። ምክንያቱም አናባቢ ተብለው ስለሚጠሩ ማለት ነው። ስለዚህ አሁን በምሳሌዎች ስናያቸው በደንብ ግልጽ ይሆንላቸዋል ማለት ነው። በምሳሌዎች ስናይ ለምሳሌ ጎ ብለን ጻፍነን። ጎ ብለን እንደዚህ እንጽፋለን። ጎ ሶ ከዚህ ውስጥ የትኛው ነው ኮንሶናንት የትኛው ነው ቫውል? ይሄኛው ቫውል ነው። መጨረሻ ላይ የጻፍነው ይሄኛው ማለት ነው። ኦ እዚህ ላይ እንደጻፍነው ኦ ቫውል ነው ብለን ጽፈናል። ሉክ ስለዚህ ድምፁ አሁን ጎ ስንል ግኦ። ስለዚህ የመጀመሪያው ኮንሶናንት ነው። ሁለተኛው ግን ስንጠራ ኦ ስንል ምንም አይነት የተነካካ የአካል ክፍል የለንም ማለት ነው። ኦኬ ስለዚህኛው ጎ ስንል ጂ ኮንሶናንት ነች፣ ኦ ቫውል ነች ማለት ነው። ሁለተኛ ላይ የሚመጡት ከነዚህ ውጭ አያልፍም። ሁለተኛ ላይ አንድ ወርድ ላይ ከዚህ ከአምስቶቹ ወይም እነዚህ አምስቶቹ ያው ተመሳሳይ ነው፣ ሁለቱም ተመሳሳይ ነው። ከነዚህ ውጭ አይመጣም ማለት ነው። ሌላ ምሳሌዎችን እኔ ዱ ስንል ድ ኡ ዲ ኦ እንላለን ማለት ነው። ዲ ኦ እንላለን። ስለዚህ የመጀመሪያዋ ምንድን ነች? የመጀመሪያዋ ዲ ኮንሶናንት ትባላለች። ምክንያቱም ድ ስንል ከድዳችን ጋር ይገናኛል ምላሳችን ጋር ማለት ነው። ስለዚህ ከዛ ዱ ስንል ኡ የሚለውን ድምፅ ኦ ስለሚይዝልን ይሄኛው ልክ እንደ ቫውል ኦ እናነባዋለን ማለት ነው። ኡ በዚህ መንገድ ነው የምናነበው። ስለዚህ ይችኛዋ ቫውል ትባላለች ማለት ነው። ቫውል ትባላለች። ኦኬ ሌሎችን ምሳሌ ማየት እንችላለን። ቀጣይ ፎር ብለን ለመጻፍ ለምሳሌ ፎር ኤፍ ኦ አር። ስለዚህ ይሄኛው አሁን ማየት እንችላለን። ኤፍ ኦ አር አሁን ከዚህ ላይ ኤፍ ስንል ፎ ስንል ከዚህ ጋር ከንፈራችን ጋር የሚነካካ አለ ማለት ነው። ፎ ጥርሳችንና ከንፈራችን ጋር ፎ ስንል ማለት ነው። ኦ ስንል ብቻዋን ስንጠራት ይችኛዋ ኦ ስንል ኦ የሚለው ምንም አይነት የአካላችን የሚነካካ የለም ማለት ነው። ስለዚህ በአየር ላይ የወጣ ድምፅ ነው። ኦ ስንል በአየር ላይ ነው የሚወጣ። አፋችን በማጥበብ ወይም በማስፋት የምናወጣው ድምፅ ሳናነካካ፣ ነገር ግን ሳናነካካ ማለት ነው። ያ ቫውል ይባላል ማለት ነው። ቀጣይ ስናይ ይችኛዋ ኦ ር አይደል ያልነው? ኦ ር ቫይብሬት የሆነ ድምፅ ከድዳችን ጋር ር ስንል የምላሳችን ጋር የሚነካካ አለ ማለት ነው። ር ስንል ስለዚህ ይሄኛው ምን ይባላል? ኮንሶናንት ይባላል ማለት ነው። ኮንሶናንት ይባላል። ኮንሶናንት ቫውል ኮንሶናንት ይሆናል ማለት ነው። ስለዚህ በዚህ መንገድ ነው የምንለያቸው። ፎር ስንል እንደዚህ እንጽፋለን ማለት ነው። እሺ ሌላ ከዚህ ላይ በዋነኝነት ማሳየት የፈለጉት አነባቡን ምናምን ሳይሆን ቫውሎችን እና ኮንሶናንቶችን እንዴት ነው የምንለያቸው የሚለውን ለማሳየት ነው ማለት ነው። በቀጣይ ሌላ ወርዶችን እንዴት እንደምናነባቸው በደንብ አድርጌ በሰፊ ቪዲዮ እንመለሳለን። ለዛሬ ግን በደንብ እንድትለዩዋቸው የምፈልገው ከዚህ ጋር ለጀማሪዎችም የሚሆን ስለሆነ ቫውል እና ኮንሶናንት የሚባሉትን ነው ማለት ነው። ኦኬ ቀጣይ ለምሳሌ ካት ማለት ፈለኩኝ። ካት ክአት አሁን ክ ስንል የሚነካካ አለ ማለት ነው። ክ ስንል
አ ስትሉ ግን አ ክ አ። ስለዚህ ካ ስንል ኤ ምንድነች? ቫውል ነች ማለት ነው። ኤ ቫውል ነች። እዚህ ጋር ት ስንል ደግሞ ኮንሶናንት ነው። ት ስንል ኮንሶናንት ነው። ክ አ ት ክ አ ት። ከዚህ ላይ አ ስንል ግን የሚነካካ የአካል ክፍል የለንም። ስለዚህ ይሄኛው ምንድነው? ቫውል ማለት ነው። ቫውል ነው። ስለዚህ እነዚህ አምስቶቹ ቫውሎችን በደንብ መለየት አለባችሁ። ምክንያቱም እነዚህን ካላወቃችሁ በጭራሽ ማንበብ የማይታሰብ ስለሆነ ማለት ነው። ይሄኛው በጣም ወሳኝ ነገር ነው። ሌላ ዶግ ስንል ለምሳሌ ዶግ ዲ ኦ ግ ዲ ኦ ግ ዲ ኦ ግ። አሁን ሌላው ደግሞ ሁለተኛ ላይ ቫውሎቹ ሁለተኛ ላይ ይመጣሉ ብያቸዋለሁ። ዶ ስትሉ ለምሳሌ ዶ ስትሉ በአንድ ላይ ድኦ እያላችሁ ነው። አስረዝመን ስንጽፈው ድኦ እያላችሁ ስለሆነ እዚህ ላይ ይችኛዋ ቫውል ነች ማለት ነው። ቫውል ሌተር ነች ዶግ ስትሉ ማለት ነው። ቀጣይ ለምሳሌ ካም እንበል እስቲ ካም ሲኦ ኤም ኤ። ከዚህ ጋር አሁን ስንት ቫውል አለ? ስንት ኮንሶናንት አለ? እዚህ ላይ ካም ስትሉ ክ ኦ ኤም ኢ ካም። ስለዚህ ኦ ቫውል ነች፣ ከዚህ ጋር ኦ ቫውል ነች። ከዛ ኢ ደግሞ ከዚህ ላይ ቫውል ነች ማለት ነው። ሉክ ከዚህ ላይ ስንት ኮንሶናንት አለ? ሁለት ኮንሶናንት አለ፣ ሲ እና ኤም። ከዛ ደግሞ ቫውል ኢ እና ኦ አለች ማለት ነው። ሁለት ቫውል ሌተሮች አሉ። በዚህ መለየት አለባችሁ ማለት ነው። ከዚህ ላይ አሁን ኦ ማለት ይቻት ከዚህ ጋር፣ ኢ ደግሞ ይቺ ነች እዚህ ጋር የምታዩት፣ ወይም በስሞል ስለሆነች ከዚህ ጋር ይቺ ነች። ከዚህ ጋር ሁለት አለው ማለት ነው። ሌላ ምሳሌዎችን ለምሳሌ ሾርት ብለን እንጻፍ። ሾርት ኤስ ኤች ኦ አር ቲ። ከዚህ ጋር አሁን ኤስ ኤች ሁለቱ ምንድነው? ኮንሶናንት ናቸው። ስ ኤስ ኤች እነዚህ ምንድን ናቸው? ኮንሶናንት ናቸው። እንደ አጠቃላይ ከላይ ቅድም እንደነገርኳችሁ ከነዚህ ከአምስቶቹ ውጭ ያሉት ሌሎቹ ኮንሶናንት ይባላሉ፣ ወይም ኮንሶናንት ሌተሮች ናቸው ማለት ነው። ሌላው ኦ የምንለው ቫውል ነው። እነዚህኞቹ ደግሞ ኮንሶናንት ናቸው። ስለዚህ በዚህ መያዝ አለባችሁ። ሽ ኦ ር ት። አሁን ሌሎቹን የሆነ አፋችን ሳይሰራ አያልፍም። ቫውሎቹ ጋር ሲደርስ ግን ዘለናቸው የምንሄድ ነው የምንመስለው። በውስጥ ታዋቂነት ግን እናነባቸዋለን ማለት ነው። ድምፃቸውን እንጠራቸዋለን። ድምፅ ናቸው እነዛ፣ ድምፅ የሚሰጡ ናቸው። ድምፅ ዘዋሪ ናቸው እነዚህ ቫውል የሚባሉት ማለት ነው። ስለዚህ ሾርት ስንል እንደዚህ እንጽፋለን። ሌላ ለምሳሌ መንኪ ማለት ብንፈልግ መንኪ ኤምኦ ኤን ኬ ኢ ዋይ። አሁን ከዚህ ላይ ስንት ቫውል አለ? ስንት ኮንሶናንት አለ? ኤም ምንድነች? ኮንሶናንት ነች። ኦ ምንድነች? ቫውል ነች። ኦ ቫውል ነች። ኤን ኮንሶናንት ነች። ኬ ኮንሶናንት ነች። ከዛ ኢ ስንል ምንድነች? ቫውል ነች ማለት ነው። ስለዚህ ከዚህ ላይ ሁለት ቫውል ሌተሮች አሉ። ኮንሶናንቶች ደግሞ አራት ኮንሶናንቶች አሉ ማለት ነው። ኤም ኤን እና ኬ ከዛ ዋይ። እነዚህ ኮንሶናንት ሌተርስ ይባላሉ፣ ወይም ተነባቢ ይባላሉ። ኦኬ ቀጣይ ሌላ ምሳሌዎችን እንውሰድ። ሎንግ እንበል። ሎንግ ኤልኦ ኤን ጂ ኤል ማለት ኮንሶናንት ነች። ኦ ማለት ቫውል ነች። ኤን እና ጂ ኮንሶናንት ናቸው ሁለቶቹ ማለት ነው። ስለዚህ እነዚህን ይመስላሉ ማለት ነው። ለዛሬ ትምህርታችን በዋነኝነት እነዚህ ቫውል ሌተሮችን እንድትለዩዋቸው፣ ከዛ በኋላ ብዙ አይነት
ስፔሻል ኬዞች አሉ፣ እንዴት እንደምናነባቸው ቫውሎች የት ላይ እንደሚገቡ በምን ጊዜ የት ላይ ሲገቡ እንዴት ይነበባሉ የሚለውን ነገር የተለያዩ ህጎች ስላሏቸው በቀጣይ ቪዲዮ የምናይ ይሆናል ማለት ነው። የዛሬ ትምህርታችን ይህን ይመስላል። እንግዲህ አስተምሯችሁ ከሆነ ላይክ አድርጉት፣ ለሌሎች ይጠቅማል። ጓደኞቻቸው ከሆነ ሼር አድርጉላቸው። ሰብስክራይብ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቆይታ ነው። ሰላም ጤና ይስጥልኝ። ይህ ሰላም የኦንላይን ትምህርት ቤት ነው። እንኳን በሰላም መጡ። የምናስተምራችሁ ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ከጀማሪዎች እስከ ከፍተኛ የተለያዩ የሶሻል ሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም አፕ በግልና በግሩፕ እያስተማር እንገኛለን። የትም ሀገር ቢሆኑ የሚፈልጉትን ትምህርት በሚመቸው ሰዓት እናስተምራለን። ለህፃናት ልዩ እንክብካቤ እናደርጋለን። ስልክ 0924 43 05 42 ይደውሉ፣ ይመዝገቡ።